ፈጣሪ ረድቶኝ የተሻለ ህይወት ገጥሞኝ ከሄድኩ እስኪ አንተም ደግሞ የደከምክበት ልጅነትክን ያሳለፍክበት ቤት ነውና እሱን ኃላፊነት ላንተ መስጠት አለብኝ ብዬ ነው የከሌናው ቀሳ ለመዳን ነው እኔ ያረኩት ባይሆንም የባለቤት ስህተት ነው ግርማ ባለቤት ስለዚህ የሷ ስህተት ስለሆነ እሱን ቢያንስ ሰው ነኝና እስኪ ልረዳህ እና ቀንሰን እንሽጥልህ ብለን ነው ከቤተሰብ ጋር ተወያይተን ይሄን ነገር ያደረግነው እንጂ ያን ያክል ይሄን አሁን የገጠመህን እድል መቼም አታገኘው ያው እንግዲህ ይሄን ነገር ውሳኔ ሶስን መስዋዕት ከፍዬ ነው ያው አንተ በከፈልከው መስዋዕትነት ምክንያቱም ንብረትነቱ የኔ ነው ውል አለን ህግ አለን ሜላትንም አንድ ጊዜ ከሸጣችልኝ በኋላ አልተገናኘንም የት እንዳለችም አላቀም እንግዲህ ምናልባት አንተ የምታውቀው መረጃ ከሌለ እንደዚህ አይነት ነገር ማረግ ሰው አይደለም ምክንያቱም በጣም ቀንሼ መስዋዕትነት ከፍዬ ያረኩልህ ያለው ሰው ማንንም ሳይገፋኝ ያረኩልህ ያለው ሰው እንዴት እንደዚህ ላረግ ይችላል ሰላም እንደምን አላችሁ ላይኩን ነኝ እንግዲህ ዛሬ ያው ደስ በሚል ሁኔታ ነው ወደ እናንተ የመጣሁት ማለት ነው ባለፈው በገባውላችሁ ቃል መሰረት የቤቱ ገዢ የኔ ቤት ገዢ ታስታውሱታላችሁ ከዛሬ 3-4 ወር በፊት ማለት ነው ታስታውሱት ከሆነ የቤቱ ባለቤት እሱ እንደነበር ምናምን በባለፈው ቪዲዮ ከ4 ወር ከ5 ወር በፊት በሰራላችሁ ቪዲዮ እንግዲህ ያው ካስታውሳችሁ ወደ ኋላ ተመልሳችሁም ማየት ትችላላችሁ የሰራላችሁ ቪዲዮ ዛሬ ደግሞ ተመልሰን መተናል ያኔ ገዢ ሆኖ ነው የመጣው የገዛውት እኔ ነኝ ከ3 አመት ምናምን በፊት የገዛውት እኔ ነኝ ብሎ ራሱ ቃል ሰጥቷል ማለት ነው ዛሬ ደግሞ እንግዲህ ሻጩ ነው ወይም ደግሞ ቤቱን ሊመልስልኝ ማለት ይቻላል ምክንያቱም አሁን በአዲስ አበባ ውስጥ ቤት ምን ያክል ውድ እንደሆነ እናንተ ኦብቪየስሊ ታውቁታላችሁ ስለዚህ እኔ ቤት ውስጥ ከባለቤቴ ከብርሃን ጋር ያለኝ ግንኙነት እጅግ በጣም እየሻከረ ነው ማለት ባለ ንብረት ሆና ከጓደኛዋ ጋር በመሆን በጣም ብዙ ነገር እያደረገች ነውና ጓደኛዋ በተለይ ቤት ውስጥ በጣም ብዙ ነገር እያደረገች ነው ቤት ሽጣሃል ደላላ መጣሃል ምናምን እየተባለ ያው የሰማችሁት ነገር ስለሆነ መደጋገም እንዳይሆንባችሁ እንጂ በጣም ብዙ ነገር ተብያለሁና የግድ የለፈውበት ያደኩበት በጣም ብዙ ዋጋ የከፈልኩበት ቤቴ ዛሬ ያው ከገዢው አካል ማለት ነው ያው መመለስ በሉት ከሱ እንትልለው ነው ማለት ነው ስለዚህ ከሱ አንደበት እንሰማለን በጣም ብዙ ነገር አውርተናል በጣም ብዙ የሚደረጉ ነገሮችን ብሎኛል ማለት ነውና እጅግ በጣም ደስ ብሎኛል ያው እንኳን ደህና መጣ ተመልሰ እንኳን ሰላም ጠበቀኝ እንዴት ነህ ሰላም ነህ እግዚአብሔር ይመስገን ያው እንግዲህ በጣም ከብዙ ጊዜ በኋላ ተገናኝተናል በእውነቱ ያው ይገባሃል ብለህ ላብህ ነው ዋጋህ ነው ብለህ ያው መሸጡ ካልቀረ መልሰህ አንተው መግዛት ትችላለህ ምናምን ብለህ ይሄንን ማሰብ በራሱ እጅግ በጣም ብዙ ነገር ነው ያደረክልኝና ይሄንን ስላደረክልኝ እጅግ በጣም ማመሰግን በእውነት ነው ምንም ጥያቄ የለውም ባለፈውም ስናወራ የነበረው እንግዲህ ንብረትነቱ ያንተ ነው ብዙ ደክመሃል ብዙ ዋጋ ከፍለሃል በነገሮችም ብዙ ተወያይተናል ያንተንም ችግር በሚገባ ተረድቻለሁ ያው እንግዲህ እንደነገርኩ ቤቱን አሁን ልሸጥ ያስማማው እንደሆነ ታውቃለህ ከምሸጠው ለሌላ ሰው አንተ ብዙ የደከምክበት ስለሆነ ስለዚህ ላንተው መልሼ ልሸጥ ነው የተነጋገርነው ከተወያየንም ትንሽ ሰንበት ብለናል ባለፈው ስናወራ የነበረው ወደ 4 ሚሊዮን አካባቢ ነው አሁን ከቤተሰብ ጋር ተወያይቼ 5 ሚሊዮን እንዲሆን ነው ያን ያክል ያወጣል አይደለም ከዚህ በላይ ነው የሚያወጣው ነገር ግን ድካሙ ያንተ ስለሆነ አንተ ብዙ ነገር ስላየህበት ለሌላ ሰው አሳልፌ ከምሰጥ ብዬ ነው አንተው ያው ወደ ውጭ ለሄድ ፕሮሰሶችን ስለጨረስኩ በዚህ ነገር ነው የተስማማ በነገራችን ላይ ባለፈው 4 ሚሊዮን ምናምን ስትለኝ እጅግ በጣም ደስ ብሎኝ ነበር አሁን ደግሞ ከካሜራ ጀርባ ነው የነገርከኝ ይሄንንም አሁን ዛሬ ማለት ነው 5 ሚሊዮን ምናምን ብለ የነገርከኝ ዛሬ ነውና 1 ሚሊዮን ማለት በአንድ ወር ውስጥ 1 ሚሊዮን እንትን ማለቱ ልክ ነው ብዬ አላስብም ግን ከዛ በላይ ማውጣት ይችላል በነገራችን ላይ አውቃለሁ እሱን ግን አሁን ተዘጋጅቼ የነበረው 4 ሚሊዮን ነበረ አሁን ደግሞ አንተ 1 ሚሊዮን ጨመርክብኝ አሁን እንግዲህ ይሄንንም እኮ ከጓደኞቼ በጣም ብዙ ታሪክ አለው በነገራችን ላይ የነሱ ነገር ማለት ነውና ኢቭን 1 ሚሊዮን ከጓደኛዬ ካብርሽ እሱ ተያዡ ነው ከሌላ ተበድሮ ምናምን ሊሰጠኝ ነበር የነበረውና አሁን ደግሞ አንተ ደግሞ 1 ሚሊዮን ሲጨምርብኝ ሌላ 1 ሚሊዮን ፍለጋ ልሄድ ነው ማለት ነውና ይሄ ያወጣል ብለህ ታስባለህ ማለት ጥሩ ነው ብለህ ታስባለህ
ያው ባለፈው የሚያወራ ነው ላንተ በየቀነስኩ እንጂ ደላሎች መተው ተነጋግረናል። ሌሎች ገዢዎች መተው አይተዋል፣ ወደውታል ቤቱን። ያንተ ድካም ነው ብዬ ነው እንጂ 5 ሚሊዮኑም የሚያዋጣ ሆኖኝ አይደለም። እኔ በጣም ከዚህ በላይ ማውጣት የሚችል ነው። 6-7 ማውጣት ይችላል አሁን ያለው ዋጋ ማለት ነው። ኑሮውንም ታውቃለህ፣ የብር ቫልዩ ምን ያክል እየወረደ እየመጣ እንደሆነ በየጊዜው የሚጨምረው የኑሮ ወይም ደግሞ የብር መርከስ በጣም እያየህ ነው። ምንም አይገዛልኝም፣ ምንም ሊያደርግልኝ ስለማይችል ሱማ ምናልባት አንተ ያው እንደነገርከኝ ከሆነ በውጭ ከቤተሰቦች ጋር መሰለኝ የምትሄደው? አዎ ከቤተሰቦች ጋር ነው። ለትምህርት እድል ነው የምሄደው፣ እዛው ነው የምኖረው። ከዚህ እኛ ይሄንን እድል እንዴት እናገኘው እያልን አንተ በቀላሉ እንደዚህ ማድረጉ እጅግ በጣም ደስ የሚል እድል ነውና እኔ በእውነት በየርክበት ሁሉ መልካም ይግጠመህ አለው። እንግዲህ ተሳካለኝም አልተሳካለኝምና ሊያወጣ ይችላል። ምንም ኦብቪየስሊ ምንም ጥያቄ የለውም። እኔ ከኔ አቅም አንፃር ነው የተናገርኩት ይሄንን እንጂ ቤቱ ያወጣል ላያወጣም የሚለው ጥያቄ ውስጥ አይደለም። በእርግጠኝነት ከዛ በላይ ማውጣት ይችላል። ለዛ ነው ያንተንም ድካምና ያሳለፍከውንም ህይወት ስለነገርከኝ ነው ቀንሽ 5 ያልኩህ እንጂ ከዚህ በላይ ማውጣት እንደሚችል ገበያውን መጠየቅ ትችላለህ አንተ። ዛሬ ምን ያክል እንደሆነ ቤት ምን ያክል ውድ እንደሆነና መተካት እንደማይቻል ስለሚታወቅ ነው። ምንም ጥያቄ የለውም። እሱም ላንተ ተብሎ ነው እንደዚህ የመጣው። ከቤተሰቦች ጋር ተወያይቼ እስከ 5 ይግዛ በቃ የደከመበት ነው ላቡ ነው ብለን ነው እዚህን ያክል የገጠመህን ህይወት አይተን ነው እንጂ 5 ራሱ በጣም ያዋጣ ሆኖ አይደለም። ይሄ ወቅታዊ አየሩን ማየት ትችላለህ ዞር ብለህ ከነጋዴዎችም ደላሎችም ዛሬ። ስለዚህ ለዛ ነው። እሺ እስኪ አሁን እኮ ያው ምን አለ መሰለህ ከዚህ በፊት አሁን የእንትን ባዶ መሬትም ገዝቼ ነበር። በጣም በነገራችን ላይ የመጀመሪያው የመጀመሪያው አላማዬ ቤቱን መግዛት ነው። ቤቱን በእጄ ማድረግ ነበርና እሱን አልቻልኩም። በጣም ብዙ ዋጋ ከፈልኩኝ ምናምንና 4 ሚሊዮን ስትለኝ 4 ሚሊዮኑን ለማግኘት ራሱ በጣም ብዙ ነገር ነው ያደረኩትና እስኪ ደግሞ እንትን ልበልና ምንድነው ባዶ መሬቱን ልግዛና ከዛ እዛ ጋር መስራት ከተቻለ ምናምን ብዬ እንትን ስል በጣም ብዙ ዋጋ ነው የሚያስከፍል እሱ ራሱና አጎዳደልኩት ገንዘቡን ማለት ነው። ከዛ 1 ሚሊዮኑን ከጓደኛዬ ይበድራለሁ ምናምን ብዬ ነበር ያሰብኩት። አሁን ደግሞ 1 ሚሊዮን ለማግኘት ደግሞ ሌላ እንትን ሊሄድ ነው። ለማንኛውም ቤት ውስጥ ያው ብዙ ነገር ተፈጥሯል። በጣም ብዙ ነገር እየተባልኩኝ ነው ማለት እኔ ከኔ በላይ ዋጋ የከፈለ ከኔ በላይ ብዙ ሲቃያየ መከራን የቀመሳለ ብዬ አላምንም። በጣም ብዙ ነገር እንትን ብያለሁ። አንተም ታውቀዋለህ። ከዚህ በፊት ትነግሬሃለሁ። አንተ እንደውም ወይዘሮ ሚላት ላንተ ቤቱን ስትሸጥልህ በራሱ እኮ እንዴት እንደነበር ምናምን ቤት መጥቼ ስጠይቅ በቃ በዛ ተነጋግረናል ምናምን። ከዛ በኋላ አግብቼ ምናምን ነው ቤት ውስጥ ነው የምኖረው። ጥሩ ቤት ውስጥ ነው የምኖረው። አሁን ያ ቤቱ የባለቤቴ ቤት ነው አሁን የምኖርበት ቤት እና ባለቤቴ ደግሞ የቀድሞ ባሏ ቤተሰቦች በጣም ብዙ ነገር እያሉ ነውና የቀድሞ ባሏ በህይወት የለም እና የሱ ወገኖች ቤቱ ይገባኛል አሉ። ታውቃለህ የሚገባቸው ሆኖ አይደለም ግን ይገባናል ግማሽ ያስፈልገናል ምናምን ሲሉ እኛ ደግሞ አይገባንም በሚል ብዙ ክርክር ካደረግን በኋላ ኦሬዲ ሄደን ገባን ማለት ነው። ከዛ አንድ ቀን ድንገት መጡና በቃ ብዙ ነገር አደረጉ። በቃ በጣም ብዙ ድንገት በቃ የሆነ ችግር ተፈጠረ ብቻ። ከዛ በኋላ በቃ መሸጥ እንዳለብን ቤት ውስጥ ተነጋገር። ከዛ ባለቤቴ ደግሞ አይሸጥም አለች። በጣም ብዙ ነገር በቃ አውቃለሁ እንደማይሸጥ ምናምን ብዙ ዋጋ ከፍላ ነው እሷም የገዛችው። ግን ደግሞ በቃ ምንም ይሁን ምንም ምንጨቀጨቅ ከሆነ ሰው መጥቶ የኔ ነው እንዲህ ነው ውጡ ወረዱ ምንባል ከሆነ ይሄንን እንሽጣውና የኔ የቀድሞ ቤት አለ እሱን እንግዛው ምናምን ብያት ነበር። አልተስማማችም። በጣም ብዙ ነገር አለች ምናምን እና አሁን በቃ ምንም ይሁን ምንም ያኛው ቤት እንዳለ ቢሆንም እንኳን አሁን ይሄንን ቤት ለመግዛት በቃ ለዛ ነው ቆርጬ የመጣሁት ወደ አንተና ኦብቪየስሊ አንተ ፈቃደኛ እንደሆንክ እንዲሁም ደግሞ በቃ መሸጥ እንዳለብህ ከኔ ጋር ተስማምተህ ደግሞ ይሄን ስትሸጥ ደግሞ ማንንም ከኋላ ፑሽ እያደረገ እንዳልሆነ ምናምን አንዴ ለተመልካች ንገርልኝና እንትን እንላለን ማለት ነው። እሱን ያው እንደተነጋገር ነው ምንም ጥያቄ የለውም። ንብረትነቱን አይተናል። ከዚህ ቀደም በተወያየንበት ሰዓት ንብረትነቱ የኔ ነው፣ ግዢ ህጋዊ የሆነ ግዢ እንደፈጸምኩ ውሎችን አሳይተናል። በደንብ ካየህ ካስታወስክ። ስለዚህ ንብረቱን የመሸጥም የመለወጥም ስልጣኑ የኔ ነው
ከዚህም በላይ ማውጣት የሚችል እንደሆነ ታውቃለህ። ማየትም ስለምትችል አሁን ዛሬ እንኳን አይደለም በጣም ትንንሽ ኮንዶሚኒየሞች እናንተን ምን ያክል እንደሚያወጣ ታውቃለህ። 5-6 ሚሊዮን ነው ዛሬ የሚባለው እንጂ ከ3-4 ሚሊዮን በታች የለም። ስለዚህ እንደዛ ስለሆነ እኔ አንተን ፈጣሪ ረድቶኝ የተሻለ ህይወት ገጥሞኝ ከሄድኩ እስኪ አንተም ደግሞ የደከምክበት ልጅነትህን ያሳለፍክበት ቤት ነውና እሱን ኃላፊነት ላንተ መስጠት አለብኝ ብዬ ነው። የከሌና ወቀሳ ለመዳን ነው። እኔ ያረኩት ባይሆንም የባለቤት ስህተት ነው ቅድመ ባለቤት። ስለዚህ የሷ ስህተት ስለሆነ እሱን ቢያንስ ሰው ነኝና እስኪ ልረዳህ እና ቀንሰን እንሽጥልህ ብለን ነው ከቤተሰብ ጋር ተወያይተን ይሄን ነገር ያደረግነው እንጂ ያን ያክል ይሄን አሁን የገጠመህን እድል መቼም አታገኘው። ምክንያቱም በጣም በብዙ ገንዘብ ነው፣ ኢን ሚሊዮን ነው ካንተ የተሻለ አሻሽዬ መሸጥ የሚችለው። ስለዚህ ያን ነገር እንግዲህ ሰው ነን መረዳት የሚባል ነገር አለ። ያሳለፍከውም ህይወት ምንም ጥያቄ የለም የሚያሳዝን ነው። እነዚህ ነገሮች ስላሉ ይሄን እድል በሚገባ ተጠቅመህ ለተወሰነ ጊዜ ጠብቀሃለሁ መሄጃ ጊዜ እስከሚደርስ በቻልከው መጠን ፈጣሪ ይርዳህ። አንተም እንግዲህ እሱን ነው የምልህ። በጣም ጥሩ። ስለዚህ አሁን የመጨረሻ ጥያቄ ልጠይቅህና ምን መሰለህ እንግዲህ ይሄንን ግብይት ስናደርግ ምክንያቱም አሁን ምን የሚሉ ተመልካቾች አሉ መሰለህ ምናልባት ይሄ ሰው ሌላ ፋውል እየሰራብህ እንዳይሆን ከሻጭ ጋር ከሜላት ጋር ሆኖ ሌላ ግንኙነት ውስጥ ገብቶ አንተን የሆነ ነገር ለማስነካት ለመብላት ፈልጎ እንዳይሆንና ተጠንቀቅ እሱንም ማሳየን እስከማለት ድረስ ደርሰዋልና ለዛ ነው በቪዲዮ ያንተ እንደሆነ ኃላፊነቱ ያንተ እንደሆነ ከውስጥ የመነጨ ቅንነትን ይዘህ ብቻ እንደሆነ ትነግራቸውና ለዛ ነው በቪዲዮ ለመምጣት የሞከርነው እንጂ ያለ ቪዲዮ መጨረስ እንችል ነበር። ስለዚህ ጥያቄ ምላሽ እስኪሰጥልኝ ያው እንግዲህ ይሄን ነገር ውሳኔ ሶስን መስዋዕት ከፍዬ ነው ያው አንተ በከፈልከው መስዋዕትነት። ምክንያቱም ንብረትነቱ የኔ ነው፣ ውል አለን፣ ህግ አለን። ሜላትንም አንድ ጊዜ ከሸጠችልኝ በኋላ አልተገናኘንም። የት እንዳለችም አላውቅም። እንግዲህ ምናልባት አንተ የምታውቀው መረጃ ከሌለ እንደዚህ አይነት ነገር ማድረግ ሰው አይደለሁም። ምክንያቱም በጣም ቀንሼ መስዋዕትነት ከፍዬ እያረኩልህ ያለው ሰው ማንም ሳይገፋኝ እያረኩልህ ያለው ሰው እንዴት እንደዚህ ላደርግ እችላለሁ? መጠበቅ የለብህም። ስለዚህ ህጎቹንም እያየህ ብትሄድ የምናደርገው ምንድነው ህጋዊ በሆነ መንገድ ውልና ማስረጃ ሄድን በስርዓቱ ተፈራርመን በህጋዊ መንገድ መጨረስ ትችላለህ እንጂ ያን ያክል እኔ ምክንያት እየነገርኩህ ነው በጣም ቀንሼ የድካምክን የላበህ ነው ብዬ ይሄን ነገር እያረኩልህ እያለሁ እንዴት እንደዚህ አይነት ላረግልህ እችላለሁ? ስለዚህ እነዚህ ነገሮች ህጋዊ በሆነ መንገድ መፈጸም ስለምትችል ብዙ የሚያስቸግር ነገር የለውም ማለት ነው። ስለዚህ ከጀርባ ማንም ሳይኖር በራስ ፍላጎት ነው የምትሸጥልኝ እንጂ ከሜላት ጋር የነበረን ግንኙነት ድሮ ነው የጨረስከው ማለት ነው? ምንም አላየኋትም፣ አይቻትም፣ አላውቅም። ከውሉ ከተስማማን ከጨረስን በኋላ ሙሉ ቤቱ በኔ ስም ከዞረ በኋላ ሜላትን አይቻት አላውቅም። ከዛ በፊትም አላውቃትም። ያው በቤቱ ምክንያት ነው የተገናኘነው ከሷ ጋር። ስለዚህ እሱ ስለሆነ ምንም ችግር የለውም። ህጋዊ በሆነ መንገድ ነው የምፈጽምልህ። ያው ሽማግሌዎችም ይኖራሉ፣ ምንም ጥያቄ የለውም። ይሄን ነገር ምንም ጥርጣሬ ውስጥ እንዳትገባ። እሺ፣ በጣም የማመሰግነው። እንግዲህ ያው ምናልባት ደግሞ ነገሩን እስከምንጨርሰው ድረስ እኔ ያለኝን ነገር ከዚህም ከዛም ብዬ ገንዘቡን ላንተ ልበል። እስከዛ ድረስ ደግሞ አንተም ምናልባት የሚቀሩ ዶክመንቶች ካሉ እነሱን እንትን በልልኝ፣ አዘጋጅልኝ ምናምን። የሚቀረኝ 1 ሚሊዮን ብር ነው። ኦልሞስት 4 ሚሊዮን ከምናምን አካባቢ ጨርሰናል። ምክንያቱም ውልና ማስረጃ ሄደን ቤቶች ምናምን እስከምንፈራረም ድረስ የስም ማዞሪያ ምናምን የሚባል ነገር አለና እሱን ነገር ስንጨርስ ብዙ ገንዘብ ስለእንትን ስለሚለን 1 ሚሊዮን ምናምን ፈላልግ ይመጣልኝ። እስከዛው ድረስ ግን ያው አንተም የሚጎደሉ ነገሮችን ሙላልኝ። ይሄን ነው የምለው። በተረፈ እጅግ በጣም ለምታደርግልኝ ነገር ሁሉ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ተመልካቾች እንግዲህ ያው በፍቃዱ ነው ቤቱን ሊሸጥልኝ እንትን ያለው እንጂ ሌላ ምንም አይነት አጀንዳ የለውም። ከኋላ ከሜላት ጋር እስከዛሬ ድረስ ተገናኝቼ አላቅም፣ ከግብይት ውጭ አግኝቻት አላቅም ነው የሚለን። እንግዲህ በቃ ኦብቪየስሊ ቤቱን ገዝቼ ደግሞ ወደ ቤት ስገባ ያን ያሳያችኋለሁ። በጣም ነው የምወዳችሁ፣ አከብራችኋለሁ። እግዚአብሔር ይስጥልኝ።